ኤፍራታም መግደል ማለት ለኔ ይኸውልሽ ትንኝ እንደ መግደል ያክል። ወገሳቱ ሊመለስ ነው ግን ሌላ ችግር ተፈጥሯል። ምሳሌዬ አባትሽ መጣልሽ አይደል? ግን መተሽ ለምን አልጠየቅሽው? እና ደግሞ ብሩክም ሊያገባ ነው። ይታያል ጉድ ብሩክን ያላችሁ እስቲ እንያችሁ ቅድስትን ያላችሁ እስኪ እንያችሁ። አግብተህ ለምሳሌ አንድ ወንድ ማምጣት አለብህ። እኛ ዝግጁ ነን። የሚወሉት ከተዘጋጁ ማለት ነው። ዝና ኤፍራታን አገኛት። ኤፍራታና ማህሌት በጣም ደነገጡ። መድብል ለማህሌት ብሩክ ሊያገባ እንደሆነ ነገራት። በጣምም ደነገጠች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ዝና ማህሌትን አግኝቷታል። ኤፍራታን አግኝቷታል። ኤፍራታና ማህሌት በጣምም ይደነግጣሉ። በቃ አሁን መሞቷ ነው ብለው ወስነው ቆርጠዋል። በዚሁም አጋጣሚ በድንጋጤ ውስጥ እያሉ እኔ እናንተን እሷን መፈለግ እንደማይጠበቅብኝ ነግሬሽ ነበረ፣ በፈለግኩበት ሰዓት እናንተን እንደማገኝ ነግሬሽ ነበረ በማለትም ይላታል። አዎ ዝና፣ እኔ እኮ አታልዬ ይዤልሽ ልመጣ ነበር በማለት ማህሌት ትመልስለታለች። ነገር ግን እያየሁ መሞት የለብኝም በማለት ኤፍራታ ሸሽታ ሄዳለች ማለት ነው። አዎ የምታደርጊውን አድርጊ ብላታለች በድንጋጤ ውስጥ። በዚሁም አጋጣሚ ሮጣ ዞራ ስትመጣ ዝና ተከትሏትም አልሄድም ነበር። ነገር ግን አቅጣጫዋን እያየ በምትዞርበት ቦታ እየጠበቃትም ነበረ። ዞራም ስትመጣ መንገዷ ላይ ታገኘዋለች። በጣም ትቸገራለች። በስተመጨረሻም እሱ የእሷን መግደል ምንም ጥቅም እንዳሌለው ሲያቅ እንግዲህ ትቷታል ማለት ነው። በዚሁም አጋጣሚ መለስ ብሎ ሄዶ ወደ ማህሌት ጋር እኔ እናንተን በፈለኩበት ሰዓት ማግኘት እችላለሁ፣ እሷንም ሳልፈልጋ በፈለኩበት ሰዓት ማግኘትም መግደልም እችላለሁ። መግደል ብፈልግ ነበር አሁን ነበር በእጄ የምትጠፋው። ስለዚህ እኔ እሷን እንደማልገላት ንገሪያት። ነገር ግን ሁልጊዜ እሷን በፈለግኩበት ሰዓት አግኝቼ መግደልም ምንም ማድረግም እንደምችል ንገሪያት ብሎም ይላታል። እሺ ብላም ትለዋለች። ምንድን ነው እሺ? ሀሳብክም ሁሉ እሺ ብላም ትለዋለች። በዚሁም አጋጣሚ አንድና አንድ ነገር መወሰን አለብሽ። አንቺም ወደ ብሩክ መግባት አለብሽ፣ ይቅርታ ጠይቂ። ከዛስ? አይ ከዛማ ቀስ ብለን ሁሉን ነገር እናወራዋለን በማለት አሁን ስራሽን ጀምሪ ይላታል። እሷም እሺ አደርገዋለሁ፣ ያልከኝም ሁሉ አደርጋለሁ በማለት ቃል ትገባለች። መድብልና ብሩክ ለአንዳንድ ነገሮችን ቁጭ ብለው እየተማከሩ ነበር። እነኚህ የካሌብ አካሎችና እነዝና መታሰር አለባቸው። ምክንያቱም ህፃኖችን፣ አረጋውያኖችን፣ የተለያዩ ህዝቦችን እያሰቃዩ ነው። እኛ በተሰቃይንበት ማንም መሰቃየት የለበትም። ስለዚህ ስራቸው ለህግ መቅረብ አለበት ብሎ ለብሩክ ይነግረዋል። ነገር ግን ብሩክ አይሆንም፣ አትድረሱብን፣ አንደርስባችሁም ብለን ከላችን ላይ ማስቆም ይሻላል። ምክንያቱም አንተ ጠንካራ ወንድ መሆን ግን ስላዩ ጠንካራ ሰው ይፈራሉ፣ አይጠጉም ብሎም ይላል። አይሆንም፣ ለእኛ ብቻ ሳይሆን ለህዝቡም መሆን አለብን። እንደዚህ አይነት ሰው ስራቸው ብቻ ስለማያሳስራቸው በህግ መያዝ አለባቸውም ብሎ ይላል። እነሱ አካላቸው በህግም በፖሊሱም በኩል አለ ብሎ ይላል። አዎ ትክክል ነህ፣ ሊሆን ይችላል በማለት እንግዲህ በዚሁም አጋጣሚ ማድረግ ያለብን ስራቸውን ፖስተን ቀርጸን ሚዲያ ላይ መልቀቅ አለብን በማለት እንለቃለን ብለን እናስፈራራቸዋለን እንጂ አንለቅም ብሎ ይላል። ብሩክም ሩሩ ልብህ ዛሬም አለ የዋህነትህ እያለም አንዳንድ ነገሮችን ሲል ነበር። ዳጣ ሞገስን ልጠይቀውም ሄደ ነበረ። እንዴት ነው ጥይቱ እንዴት ያደርጋል? አሁንማ ታመክ በቃ ብቻ ከመብላት ለመድክ እያለች አንዳንድ ነገሮች ስትጫወትበትም ነበረ። በዚሁም አጋጣሚ ሉላ እየሳቀች ዝም ብላ እያየቻትም ነበረ። በአንገቷ ግን እንውጣ የማለት ስም እያሳየቻትም ነበረ። በዚሁም አጋጣሚ ምን እያልሻት ነው ይላታል። አይ ሱቅ እንሄድ ብዬ ነው። እሺ በቃ ሱቅ እንሄድ፣ ምን ገዝተንልክ እንምጣ በማለት ይሉታል። በዚሁም አጋጣሚ ሉላ ሱቅ ልትሄድ ሳይሆን ጠበቃው እያስቸገራት ያለውን ለእሷ ልታማክራት ነው።
ዳጣ አንዳንድ ነገሮችን ላማክርሽ ነው፣ ልደውልልሽ ነበር። አሁን ግን በአካል ስላገኘሁሽ ብነግርሽ ደስ ይለኛል በማለት ነው። የእኛ ጠበቃ ሞገስ ንብረቱን ሊያስመልስ ነበር። ነገር ግን ጠበቃው አብረሽኝ ታልተኛሽኝ ብሎ ነገሮችን እያበላሸ ነው። ዛሬ ላይ ደውሎም ነበር ለሞገስ እንደሚመልስለት ተስፋ ሰጥቶታል። ነገር ግን እሱ አንቺ ተኔ ጋር ታልተኛሽ ነገሮች ሁሉ እንደሚበላሹና መልሶ እንደሚከሰው ነገረኝ ብላም ትለዋለች። ምን ይሻለኛል ብላ ምላሽ ስጭኝም ትላታለች። አብረሹ እንዳተኝ አንቺን የመሰለ ቆንጆማ መቼም አይበላሽም፣ ለሞገስ እንንገረው ብላም ትላታለች። በፍጹም አይሆንም፣ እንዴት ላድርግ? ለሞገስ ተነገርኩት፣ ተሱ ጋር ይጣላል። በዚሁም አጋጣሚ ነገሮች እንዲበላሹ እናደርጋለን። እሱ ሌላ ጠበቃን ብታመጡ በሌላ ጠበቃ ከሳችኋለሁ ብሎናል ብላም ትለዋለች። በዚሁም አጋጣሚ በቃ ችግር የለም እኛ ሌላ ዘዴ እንፈጥራለን በማለት ውሳኔውን ይወስናሉ ማለት ነው። ማህሌት እንግዲህ ቁጭ ብላ በዚሁም አጋጣሚ ቁጭ ብላ ባዘነችበት ሰዓት ምሳሌና መድብል መንገድ ላይ እየሄዱም ነበረ። ያገኟታልም፣ በጣም ይደነግጣሉ። እማዬ ብላ ምሳሌ ወደ አጠገቧ ትሄዳለች። በዚሁም አጋጣሚ ዝም በይ አትሄጂኝ ብሎ ይላታል። እያገፋፋትም ነበረ። እንጠይቃት፣ ምን ሆና ነው? እርቧት ነው በማለት አንዳንድ ነገሮችን ስትልም ነበር። ምሳሌ አጠገባቸው ጠጋ ብላ እማ ምን ሆነሽ ነው ብላም ስትላት፣ ምሳሌ አባትሽ መጣለሽ አይደል? እንኳን ደስ አለሽ ብላም ትላታለች። በዚሁም አጋጣሚም ለምን መተሽ አልጠየቅሽውም ብላም ስትላት፣ አጎትሽ አይፈቅድልኝም። አዎ አልፈቅድላትም፣ አባትሽም አይፈቅድላትም ብሎም ይላታል። ለምን ግን በማለት እሷም አንዳንድ ጥያቄዎችን ስትጠይቅ ነበረ። በዚሁም አጋጣሚ መድብል ለማህሌት ብሩክ ቅድስትን ሊያገባ እንደሆነ ሽማግሌ ልኮ ዝልጥ ባለ ሰርግ ሊድራቸው እንደሆነ ይነግራታል። በጣም ትደነግጣለች። ቅድስትንም መሆኑን ስታቅ በጣም ትደነግጥና እነሱ እኮ ቆይቶ ተጋቡ በማለትም ትመልስለታለች። በዚሁም አጋጣሚ ሉላ ለዳጣ እንግዲህ ያለውን ነገር አማክራ ዳጣ ቀጥታ ወደ ደላለው መርዙ ደውላለች ማለት ነው። እሱም ብር ጠይቋታል። እሺ ከፍላለሁ እናደርገዋለን በማለት የጠበቃውን ነገር የነሉላን ጠበቃ እንግዲህ ዳጣ በመርዙ በኩል ሄዳለች ማለት ነው። ይሳካሉ የማይሳካም የሚለውን ገና ቀጣይ እናያለን። አሁንም ቢሆን ኤፍራታ ማህሌትን አይገልሽም በማለት እንግዲህ አንዳንድ ነገሮችን ስትላትም ነበር። እቤቷ ቁጭ ብላ ሄዳም ነበር። አንድ ላይ እያወሩ እያሉ በቃ ታሁን ወደ አይገልሽም፣ ግን አንቺን ላይገልሽ የወሰነበት ምክንያት ምን ይሆን? ለነገሩ ቢገልሽም ምንም ጥቅም አያገኝም፣ ህግ ይዘዋል እንጂ። ስለዚህ ከአንቺ ብትኖርም እሱን የምትጎጂውም ነገር የለም። ለምን አንቺ ደካማ ነሽ፣ ከሌሎቹ ሰው አንቺ ደካማ ሆነሽ ስለተገኝሽ ነው በማለትም ትመላታለች። አይገለኝም ማለት ነው ተወኝ ትላታለች። አይተውሽም፣ ባገኘ ሰዓት ሊገልሽ ይችላል። አይ እኔ ትንሽ ቀን ይስጠኝ እንጂ ታገር እወጣለሁ በማለትም ስራ አፈላልጌ አዲስ አበባ ውስጥ እወጣለሁ በማለት አንዳንድ ነገሮችን ትላታለች። እሷም ደግሞ እኔን ጥለሽ በማለትም ትመልስላታለች። ቅድስት ብሩክ መድብል ቤት ውስጥ ቁጭ ብለውም ነበረ። ሻይ እየጠጣ ነበረ የመጣው። ለብሩክ የጅንጅብል ሻይ አፍልታለት ቅድስት እየጠጣም ነበረ። ለመድብልም ይሰጡታል። ምነው ቅድስት በቤት ውስጥ ወተት የለም ነበር? ለምን የወተት ሻይ አትሰፈሪለትም ነበር ብሎ ይላታል። አይ ጉንፋን ስለያዘኝ የዝንጅብል ሻይ አፍሊሊ ብያት ነው ብሎ ይመልስለታል። አይ በጣም ጥሩ ሻይን ያፈላሽው፣ ታዩ የማይሆን ተሆነ ደግሞ ወተት ልጨምርላችሁ ብላም ትጠይቃቸዋለች። አይ ችግር የለውም አስፈላጊ ተሆነ በኋላ ላይ ትጨምሪልናለሽ፣ አሁን ይሄ ጥሩ ነው በማለትም አንዳንድ ነገሮችን ደስታቸውን እያወሩም እያለ በር ይንኳኳል። በር በማን እንደተንኳኳል አልታወቀም። በጣም ይደነግጣሉ። አንቺ ክፈች አንተ ክፈት ሲባባሉም ነበረ። ብሩክም ቅድስትን በጣም ይደነግጡና እኔ ቆይ ልክፈት ብላም ትነሳለች። በፍጹም አይሆንም እኔ ነኝ የምከፍተው እያለም መድብልም ሲልም ነበረ። ብሩክም አይሆንም እኔን ቅድስት ነች የምትከፍተው፣ ቅድስት ተነሽ አንቺ ክፈቺ በማለትም ሲል መድብል ይነሳና ምንድን ነው እመጣለሁ ብሎ ያስፈራራችሁ ሰው ነበረ ብሎም ይጠይቃቸዋል። ኧረ ምንም የለም በማለትም በቃ እኔ ከፍታለሁ በማለት ቀጥታ በሩን ሊከፍት ይሄዳል። በጣምም ተጠባብቀው እየነበረ ማን ነው በማለት ማንነቱን ለማወቅ እየጠበቁም ነበረ። በስተመጨረሻም በሩን ይከፍታል። ነገር ግን
በሩን ያንኳኳው ሰው ማንነቱ አልታወቀም። በቀጣይ ቪዲዮ የምናየው ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።